ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን አለን። እኛ እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን እንላለን ቤተሰቦቻችን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ወደ እናንተ መተናን ማለት ነው። ሰሞኑ የነበረው የነሩታ ቤት ግርግር እንግዲህ በጣም ከባድ ነገር ነው። እንግዲህ ዙሩ በጣም ጦዟል አይደለ ቤተሰቦች? በዚህ ደረጃ ባይሄድ በጣም ደስ ይለን ነበር ሁላችንም። እኔ እንደዚህ ባይሆን ደስ ይለኝ ነበር። ነገር ግን ሆኗል ማለት ነው። ትናንትና እነ ሜሮና ዳኒ ያደረጉት ነገር ለሩታ የፈጠረው እንግዲህ በጣም ሀዘንና ለቅሶ ነው እንግዲህ ለሷ የጣሉላት ማለት ነውና ቁጭ ብሎ እሷን ማባበል ነው የተያዙት ማለት ነው። አንዳንድ ጊዜ የሆነ ነገር ስናደርግ እኛ ሰው ቤት ሄደን የሆነ ነገር ስናደርግ ስሜቱን እኛ እናውቀው የምናደርጋቸውን ነገሮች ማለት ነው። ስሜቱ እነዛ ሰዎች ጋር በጣም ህመም አለው። አሁን ሜሮና ዳኒ የሚያደርጉት ነገር ሩታ ጋር ህመም አለው። ሩታ ደግሞ ስሜቷን ትደብቃለች እንጂ ህመሟ ምን ያህል እንደሆነ ዛሬ ይኸው በለቅሶ አሳይታናለች። በጣም ነው ያለቀሰችው። ማልቀሰን ነበረባትም እውነት ለመናገር ገብቷቸዋል አይደለ? ሁለቱ እንዲነጋገሩ ከተፈለገ ሁለቱ እንዲነጋገሩ ብቻ ማድረግ ይችላል ነበር። እነሱ እንደዛ መልካም ነገር አስበው ከሆነ ማለት ሁለቱ እንዲታረቁ ካሰቡ ደግሞ አሁንም ቢሆን ማለት ነው ሁለቱ እንዲገናኙ ማድረግ ከፈለጉ እንዲታረቁ ከፈለጉ እነሱ ከመሃላቸው መውጣት አለባቸው። ከዛስ ልጁን ለማየት ትላንትና ልጁንም ራሱ መጥቻ ላይም ነው ያለው እና ያ ነገር በጣም አስለቅሷታል። ለምን ያላሰበችው ነገር ስለሆነ ማለት አብርሃም በልጁ ይጨክናል የሚል ሐሳብ አልነበራቸውም እነሱ እና በዚሁ አጋጣሚ እነሱ ይሄን ደካማ ጎኑ በመጠቀም ወጥመድ ውስጥ ሊያስገቡትም አስበው ነበር እነ ዳኒ ማለት ነው። መጨረሻ ላይ እንደውም ዳኒ እንግዲህ ድራማው እንትን ያቀደው እቅዳቸው ስለከሸፈበት እንደውም በጉልበት ወደ መዛት ምናምን ገብቶ እንደነበረ አያችኋል። በጣም ደስ አይልም በጣም። ከዛም በኋላ ግን የሚያደርጉትን ያጡት ቪዲዮን አይታችሁ ከሆነ ዛሬ የተለቀቀው ያሳዝናል። እኔ ሩታ በጣም ነው ያሳዝነች። በመውለዳ እንኳን እስክትጸጸት ድረስ ነው ያሳዝነች ያለችው ማለት ነው። በጣም በቃ ተጸጸተች በጣም። ምን አለ ከእንደዚህ አይነት አባት በቃ እንትን ደም ተወለድኩ እንዲህ ልጄ በቃ መወለድ አልነበረብኝም ማለት ነው። ባይዞ እኮ ሩታ ልጁ እሱን ብቻ እንደማይወቅስ ማሰብ አለብሽ። ብዙ ጊዜ እኛ ስንል የነበረው ይሄንን ነው። ይሄ ልጅ ያድጋል። እነዚህ ነገሮች አሁን እየተከናወኑ ያሉ ነገሮችን በሙሉ ያያል። ስለዚህ ባላንስ ያደርጋል ማለት ነው። የአብርሃም ጥፋትን ብቻ አይደለም ይሄ ልጅ የሚያየው፣ ያንቺንም ጥፋት ያያል። ማበር ከሌለብሽ ሰዎች ጋር አብረሻል፣ የማይሆን ነገር አድርገሻል። አብርሃም ሲመለስ እነሱ ሲመክሩሽ የማይሆን ነገር አደረግሽና አብርሃም ከእጅሽ አስወጥተሻል። ስለዚህ ዋጋ ለሁለታችሁም ዋጋ ትከፍላላችሁ። ለዚህ ነው ብዙ ጊዜ ልጅ የወለዱ ሰዎች ገብቷቸዋል። ልጅ የሚባል ነገር ከመጣ በኋላ ኃላፊነቱ ይጨምራል። አስተሳሰባችንን በዛው ልክ መቀየር መቻል አለበት። ምክንያቱም ልጆቻችን እኛን እያዩ በእኛ ምክንያት እንዲሳቀቁ ማድረግ የለብንም። እኛ የፈለገንን ነገር ዛሬ የፈለገንን ነገር ልንሰራ እንችላለን። ነገር ግን ልጆቻችን አንገታቸውን በእኛ ምክንያት መድፋት የለባቸው። የተሻለ ነገር ነው ሰርተን ማለፍ ያለብን ለልጆቻችን። ገብቷቸዋል አይደል? ልጆች ደግሞ በሕፃንነታቸውም ቢሆን ጭቅጭቅ ያውቃሉ። ባይዞ ማለት ነው። በእናታቸው ሆድ እንኳን ይባላል። በእናታቸው ሆድ እንኳን በጣም ጽንስ እና ስትደሰት ጽንስ ይደሰታል ምናምን የሚባል ነገር አለ። ሲወጡ ደግሞ ይረበሻሉ። ስለዚህ ነገ የሚያዩትን ነገር ዛሬ አሁን ሩታ ልጅሽ አለመፈጠሩን እንኳን በቃ እስከምትቆጪ ድረስ ማለት ያደረሰሽ ይሄ የአብርሃም ስራ ብቻ ሳይሆን የያንቺም ስራ ነው። እንግዲህ እልህ መጋባቱ የት እንዳደረሳችሁ ተመልከቱ። አብርሃም ከኤርሜላ ጋር ይስቃል፣ አንቺ ግን ከነሱ ጋር ቁጭ ብለሽ ታለቅሻለሽ። ሉክ እነሱ ያንቺን ለቅሶ ያለቅሱልሽ። አብርሃምም ነገን በደንብ ማሰብ አለበት። አሁንም ቢሆን አብርሃም በእርግጠኝነት እኔ የምለው ከኤርሜላ ጋር እንደማይሆን ግልጽ ነው። ለምሳሌ በዛሬ ቪዲዮ ላይ አብርሃም እና ሄርሜላ ተመሳሳይ ጥያቄ ተጠይቀው
የመለሱት ግን የተለያየ መልስ ነው። በጣም ነው የሚገርመኝ በጣም ማለት ነው። በደንብ ስሙት ቤተሰብ፣ በእውነት በጣም ነው የገረመኝ። አብርሃም የተጠየቀው ሄርሜላ ተጠየቀች። ሁለቱም የተለያየ ነገር ነው የመለሱት ማለት ነው። ቪዲዮ ስላለ ቤተሰብ አብረን እየሰማን ማለት ነው። እዛ ላይ በደንብ እናወራለን ማለት ነው። እና ሰሞኑን እንግዲህ ትናንትና በጣም ተናዶ ነው የሄደው። በቅርብ ቀን ታዩኛላችሁ፣ ቀለበት አድርጌ ታዩኛላችሁ ብሏል። ከዛም በኋላ እስቲ ራሳችሁን ታጠፉ ይሆን አያለው ነው ያለው። ዛሬ እንግዲህ ይህን ሰሞን ጓደኞቹ ምን አጀብ እያሉት ነው። ለምን እነሱን ገፋፍተው እዛ ውስጥ ለማስገባት እየተሯሯጡ ነው። ስለዚህ የሚፈጠረው ነገር የሆነ ነገር ይኖራል በዚህ ሳምንት ማለት አብርሃምና ሄርሜላ ምናምን ቀለበት ምናምን የሚለው ነገሮች ማለት ይሄ ምናልባት እንግዲህ ሩታን ለማናደድና ለማበሳጨት እነ ዳኒን ለማናደድና ለማበሳጨት ነው። በዚህ መሃል ግን አንዳንድ ጊዜ ስሜታችን ደብቀን ሌላ በቃ ማለት የማንፈልግ መስለን እርስ በርስ መጎዳዳት አለ አይደል? አብርሃም ጋር ፍላጎቱ አለ፣ ግን ደግሞ እልህ ውስጥ አለ። ሩታ ጋር ፍላጎት አለ፣ አንድ ላይ መመለስ ግን እልሁ አለ። ስለዚህ ፍላጎቱ እያለ እልሁ ግን ከፍላጎታቸው በላይ አይሎ ስላለ እርስ በርሳቸው እየተጎዳዱ ነው ያሉት ማለት ነው። ስለዚህ እኔ እንደኔ በጣም ሩታ አሳዝናኛለች። እውነቱን ከእንደዚህ ያለ ግርግር ውስጥ መውጣት ይጠበቅብሻል። አንቺ ልጅ የምታሳድጊ እናት ነሽ። ከነሱ ጋር ምንም ከሌላቸው ሰዎች ጋር እኩል አትሯሯጭ። እነሱ ኃላፊነት የለባቸውም። አንቺ ግን ኃላፊነት የሚባል ነገር አለብሽ። ቤተሰቦቼ እስቲ ቪዲዮን እኒ ሐሳብ እንስጥበት። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ አላደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። እስቲ ወደ ቪዲዮ እንሂድ። እነኚህ ልጆች እንግዲህ ጓጉተዋል ስላችሁ ሁለቱን አንድ ላይ ለማድረግ ያው አንዳንዱ የእናንተን ከኋላ ያለውን ህመማችሁን አይረዳም። ገብቷችኋል? ወደ ሌላ ነገር ውስጥ እናንተን ለማስገባት መሯሯጥ ነው እንጂ ምን ሊፈጠር እንደሚችል አይመለከተውም። በእናንተ ህይወት ላይ ምንም ነገር ይፈጠር ቻሌንጁን እናንተ ናችሁ የምታልፉት። ዛሬ እናንተን ሆይ ብሎ የሆነ ነገር ውስጥ መክተት ብቻ ነው። ቃልቅ እነዚህ ልጆች ጓደኞች ናቸው። አቤል ያው እንደምታውቁት ዋናው ከሩታና አብርሃምን ያለያየ ልጅ ብንል እሱ ነው። ምንም ጥያቄ የለው አይደለ? በዚህ ሰሞን ትልቅ ፕሮግራም ብቻ አይደለም፣ ትልቅ ድግስ ተዘጋጅቷል። ይሄ ድግስ እንግዲህ ፕሮፖዝ አድርግላት ነው፣ ቀለበት አድርግላት ለማለት ነው። ሄርሜላ ማለት ነው። እነሱ ናቸው እንግዲህ እያዘጋጁ። ቢያስብ አብርሃም ነው ማሰብ ያለበታል፣ ግን ደግሞ እነሱ ናቸው አሁን እያሰቡ እንዲያደርግ እያደረጉት ያሉት ማለት ነው። አያችሁ፣ እናንተን የሆነ ነገር ውስጥ ለመጨመር የሚንደረደሩ ሰዎች በጣም ብዙ ናቸው። የእናንተን ህመም ግን እናንተ ራሳችሁ ናችሁ ስትታመሙ የምታድሩት። እነሱ ባደረጉት ነገር ይዝናናሉ ማለት ነው። ቻፕያለ ነው እንግዲህ። ለማንኛውም ትልልቅ ሰርፕራይዝ አይነገርም፣ ግን ደግሞ ለመዘጋጀት ለሁለታችንም እኮ ነው። ሰርፕራይዝ አትንገሩን ማለት ነው እንጂ ያንቺ ብቻ ማን አደረገው ሰርፕራይዝ ነው። ብቻ በዚህ ሰሞን ሰርፕራይዝ አለ ነው ዋናው ነገር። እኔ ቀለበቱ ሰርፕራይዝ እናንተ ራሳችሁን የምትገዙት ወይስ እንዴት ነው? እኔ አልገባኝም። እናንተ ራሳችሁ ገዝታችሁ ቀለበቱን ልትሰጡት ነው? ሰው በፍላጎት ካልሆነ እንግዲህ በግድ ሊሆን አይችልም አይደለ? ራሱ አስቦ ሲሆን ነው አንድ ሰው ማለት የሆነ ነገር ሲያደርግ ደስ የሚለው። ካልሆነ እናንተ ገፋፍታችሁ አብርሃም ቢያደርግ ለሄርሜላ ስሜት ባይዘው ያው ሊሰጣት ይችላል፣ ስሜት ሊሰጣት ይችላል። ግን እንደኔ ትርጉም አለው ብዬ አላሰብም። በራሱ ፍላጎት ተነሳሽነት ከልቡ የመጣት ሊሆን ይችላል። አብርሃም ደግሞ ዛሬ ነው መኖር የምፈልገው እያለው ነው። አብርሃም ስለ ነገ ማሰብ አልፈልግም። ሰው ያቅዳል እኮ ነገ፣ ስለ ነገ እኮ ያቅዳል። አብርሃም ግን ማቀድ አይፈልግም። ማቀድ አይፈልግም ሳይሆን ነገ ምን እንደሚሆን ያውቃል። ፕራይድ ብቻ አይደለም፣ በጣም የሚያስደነግጥ ህዝብን የሚያስብል ብዙ ነገር ተዘጋጅቷል። እናንተ ብቻ ነው የምትጠበቁት። እስቲ ከአብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጋለሽ? ትክክለኛ ጥያቄ ማለት ነው። ይህንን ጥያቄ እንግዲህ ስሙ። ተመሳሳይ ጥያቄ ነው የተጠየቁት። ምላሻቸውን የሁለቱንም ምላሽ ስሙ። ሄርሜላ የምትመልሰው መልስ አለ፣ አብርሃም የሚመልሰው መልስ አለ። አብርሽ ማለት በጣም መልካም ሰው፣ የኔ ውድ የድሮ ጓደኛዬ፣ የአሁን ፍቅረኛዬ፣ ለወደፊት ደግሞ ባሌ የሆነ ሰው ነውና እና በቅርቡ ደግሞ መጋባታችን የሚቀር አይደለም ማለት እንዴ?
ምን የሚለው አብርሃም ማለት ነው። ልክ ነሽ አይልም። አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያ ማለት ደግሞ ትዳሩ ይሄ እንግዲህ ለማን ነው መሰላችሁ? እዚህ ጋር ለሩታ የተላከ መልእክት ነው። ለሩታ የተላከላት መልእክት እኔ አብርሃምን መያዝ የማልችል ሴት አይደለሁም ማለት ሩታ መያዝ አትችይም ነው ነገሩ። አዳምጧት። ትዳሩን በደንብ አድርጎ ሰላማዊ ሆኖ ከሱ ቤተሰቦች ጋር እኔም ከኔ ቤተሰቦች ጋር በሰላማዊ መልኩ ተመልከቱ። ስለ ቤተሰብ ምናምን ለዚህ ደርሰናልና ተመልከቱ። ስለ ቤተሰብ ምናምን አሁን እንግዲህ ሩታ ከቤተሰቡ ጋር ጸብ ውስጥ ገብታለች ነው። ከነቡዜ ጋር የማይሆን ነገር ውስጥ ገብታለች ምናምን ያ ነው ገብቷቸዋል። ይሄ እሱን ነቆራ ነው። ነቆራ ማለት ነው። እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ እንደዚህ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ምኞት ነው የተጠየቀችው። እንግዲህ አሁን ከአብርሃም ጋር ምን እንዴት ያለ ህይወት መኖር ትፈልጊያለሽ ነው። ስለዚህ እሷ መሆን የምትፈልገው እንደዚህ ነው። እንደ ባል አክብራው፣ እሱን እንደ ባል አድርጋ አክብራው፣ ዝቅ ብላ አፍቅራው ልትኖር ነው። እንግዲህ እቅዷ ይሄ ነው። አንዲት ሴት እውነት ለምታፈቅረው ባል ይሄን ነው የምትሰጠው። ባልም ቢሆን ተመሳሳይ ነው የሚሰጠው። ምክንያቱም ሌላ ነገር አለ ብዬ ስለማላስብ ማለት ነው። እነዚህ ናቸው ቀዳሚዎች ነገሮች። አብርሃምስ ምን አይነት መልስ ይመልሳል? እህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌን ማስከተው የልጅ ነው ማለት ይቻላል በዚህ ሰዓትና ከልዑል ጋርም ከልጅ እንግዲህ ልዑል ማለት የአብርሃም ደካማ ጎን ነው። ሄርሜላ ደግሞ ይህንን ታውቀዋለች። ስለዚህ በዚህ ደካማ ጎኑ ልዑልን ወላ ትላንትና ታስታውሳላችሁ ፎቶውን ቤቱ ሰቅላለሁ ምናምን ብላለች በሚል ሩታ በጣም እያበደች ነበር። ምን አገባትና ነው እንደዚህ የምታደርገው ልጄን ምናምን ነገር ስትል ነበረና አብርሃምን ለመያዝ ልዑልን መያዝ ይጠበቅባታል ሄርሜላ ማለት ነው። በቃ አለቀ። ይሄ ነው። ሄርሜላ የመሰለ እህታችን ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖረት እሱ የሚመልሰው መልስ ብቻ ስሙ። ያው የሁላችንም ነገራችንን የሚያውቀው ፈጣሪ ነው። ከዚህ ነው የሚጀምረው። ይሄ የሁላችንም እውነት ነው። ፈጣሪ ነው የሚያውቀው። ግን ደግሞ እቅዳችንና ህልማችንን ነው እኛ መሆንም የምትፈልገውን የተባለው እንጂ እሱ የራሱን ፍላጎት እንዲናገር ነው ሐሳቡ። እንዴት ነው ከሷ ጋር መኖር ያለበት የፈለገው የሚለውን ነገር ነው እንጂ እናቅዳለን እኮ ነገ እናቅዳለን። አዎ ለነገ አይደለም ለብዙ አመት እኮ እያቀድን አይደለ? መኖራችንን ግን አናቅም አይደለ? ግን ደግሞ ይሳካልናል ብለን እናስባለን። ፈጣሪ ነው የሚያውቀው። ገብቷችኋል አይደለ? ግን ደግሞ እቅዳችንን ነው መናገር። አብርሃም አሁን ያንን ሐሳብ ነው ተናገር የተባለው። ሄርሜላ የተናገረችውን ሰምታችኋል አይደል? የአብርሃም መልስ ደግሞ ነጋችንን የሚያውቀው ፈጣሪ ነው። ፈጣሪ አቅም አልተባለም። በደንብ ፈጣሪ ነው የሚያውቀው። ግን ያንተን እቅድ ነው የተባለው። እቅዱን በዚህ አኮላሸው ማለት ነው። ዛሬ ያለሁበትን ነገር ትናንትና ላይ ሆኜ አየዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናቅረው እናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነውና ነገን ፈጣሪ ነው የሚያውቀው። ነገን ፈጣሪ ነው የሚያውቀው። እውነት ነው። እኛ እናቅዳለን፣ ፈጣሪ ይሞላበታል። ግን ይሄ ነው አይደለ? እኛ አቅደን ያሰብነውን እኔ እንደዚህ ነው የማስበው፣ እኔ እንደዚህ ነው የሚያስበው፣ ግን ፈጣሪ ነው የሚያውቀው ቢል ልክ ነው፣ ግን አይደለም። ግን ደግሞ ሄርሜላ እንዳለችው ከሷ ብዙ መጨመሩ ነገር የለምና ተመሳሳይ አይነት ሀሳብ ስላለን ማለት ነውና ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። ነገን የተሻለ ሆኖ እንደሚኖር ነው እንጂ እንደምንኖር አላለም። ተመልከቱ። ስለዚህ ገና ብዙ ሚስጥሮች አሉት ማለት ነው። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናልና እውነት ነው። መገፋት ይሆናልም ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደውና እውነት ነው። በጣም እቺ ነገር እንዴት እንደተመቸችኝ ማለት ነው። እውነቴን ነው የምለው። ምክንያቱም ልክ ነው። ቀስት በጣም ወደኋላ በተጎተተ ቁጥር በጣም ሩቅ መሄድ ይችላል። ስለዚህ በጣም በተጎዳንና በጣም በተገፋን ቁጥር የተሻለ ነገር ለኛ እንዳለ ማሰብ አለብን ማለት ነው። ሊነጋ ሲል ይጨልማል አይደል የሚባለው? እንደዛ ማለት ነው። ነገ የተሻለ ህይወት ሊገጥመኝም ሊሆን ይችላልና ነገ የተሻለ ህይወት ሊገጥመኝ ሊሆን ይችላል። አጠገቡ ስላለችው ስለ ሄርሜላ ምንም ያለው ነገር የለም ማለት ነው። እንደ ማንኛውም ሰው የምታስቡት የምታቅዱት ነገር አለ። ግን ደግሞ ነጋችንን ሁላችንን የሚያውቀው ፈጣሪ ነውና እቅዱን ነው እኮ መናገር ያልቻልከው አልፈለግከው። የተጠየቀው እቅዱን ነበረ። አብርሃም የተጠየቀው እቅዱን ነበረ፣ ግን እቅዱን መናገር አልፈለገም ማለት ነው። ያ ማለት ከሄርሜላ ጋር ያለው እነዛን ሩታን ለማበሳጨትና ለማናደድ እንጂ ለሌላ እንዳልሆነ ግልጽ ነው ማለት ነው። ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለነገ ማለት ነው። እና ዛሬ ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው ማለት ነው።
እውነት ነው። እሱ ልክ ነው። ነገን ፈጣሪ ነው የሚያውቀው ካልን ዛሬ ነው የምንኖረው። ዛሬ መኖር አለብን። ዛሬን በተሻለ ለመኖር ጥረት ማድረግ ነው። ዛሬን መኖር ሲባል ደግሞ አለማቀድ ማለት አይደለም። በቃ ዛሬን ብቻ የምናስብ ከሆነ ደግሞ እንደዛ ልክ አይደለም። ሰው ስለሆንን ማለት ነው። እቅድ ይኖረናል። ዛሬን በተሻለ እኖራለን። ነገ የተሻለ ለማድረግ ደግሞ እንጥራለን ማለት ነው። ያን ደግሞ ፈጣሪ ነው የሚያደርግልን አይደለ? የሚረዳን። አብርሽ አሁን ላይ ምን ቢያደርግልሽ ደስ ይልሻል? የምፈልገው አንድና አንድ በቂ በሚባል ደረጃ 100% ጤናውንና ደስታውን ነው የምፈልገው ነው። የምትፈልጊውን አልተጠየቅሽም። አሁን ቢያደርግልሽ መናገር ያልፈለገችው ምንድነው? ቀለበት ያደርግልኝ ምናምን ሼም ይዟት ነው። ያመነበትን የወደደውን ያፈቀረውን ወይም ደግሞ የሚያከብረውን ነገር እንዲኖር ነው የምፈልገው። ገባ? ምን አብርሽ እንዲያደርግልሽ ትፈልጊያለሽ? ይሄ ነው የተጠየቅሽው ጥያቄ። የተጠየቅሽው ጥያቄ ምን እንዲያደርግልሽ ነው? ምን እንዲያደርግልሽ ነው? ከኔ ጋር ብቻ እንድትኖር ነው የምፈልገው። ሌላ ሰው ጋር እንድትሄድ አልፈልግም። በቃ አለቀ። የተወደዳችሁና የተከበራችሁ ቤተሰቦቻችን ሰሞኑን እንግዲህ የሚፈጠሩ ነገሮች አብረን እንመጣለን ማለት ነው። ቀለበቱ እንግዲህ ሊፈጠር ይችላል፣ ሊደረግ ይችላል። አብረን የምናየው ጉዳይ ይሆናል። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው